መንፈስ ቅዱስ የሕያው እግዚአብሔር እስትንፋስ ነው። እግዚአብሔር አይደለም። መንፈስ ቅዱስ እግዚአብሔር ነው ወይ ነው ጥያቄ? አይደለም። የእግዚአብሔር መንፈስ ነው እንጂ መንፈስ ቅዱስ እግዚአብሔር አይደለም። ማስረጃ አምጣ እንደዛ የሚል። የእግዚአብሔር መንፈስ ነው። ራሱን የቻለ እግዚአብሔር ቢሆን የእግዚአብሔር አይባልም። መንፈስ ቅዱስ የእግዚአብሔር መንፈስ እንጂ ራሱን የቻለ እግዚአብሔር አይደለም። አብ ስጋ ሆኗል ወይ? በስጋ ተገልጧል። አብ ስጠኝ። አንደኛ ጢሞቴዎስ 3:16 ክፈትለት ድልይ። የእግዚአብሔር መንፈስ እንደ ርግብ ሲወርድ አየሁ ሲል ይህ የእግዚአብሔር መንፈስ በርግብ ሲወርድ የራሱ የተለየ አካል እንዳለው አያሳይም? የእግዚአብሔር መንፈስ ይላልና ከእግዚአብሔር የተለየ እግዚአብሔር አይደለም። የምንድን ነው የሚያሳየው? የምታሳየው ምንድን ነው? ያዝልኝ የእግዚአብሔር መልአክ እንላለን አይደል? ዶክተር ቆይ የእግዚአብሔር መልአክ እንደምንለው ሁሉ የእግዚአብሔር መንፈስ እንላለን። አረ ዶክተር ቆይ አረ በጌታ በኢየሱስ መንፈስ ቅዱስ እግዚአብሔር አይደለም ብያለሁ። መንፈስ ቅዱስ ጸሎት ሰምቶ አይመልስም። ጸሎት አይሰማም፣ ጸሎት አይመልስም። መንፈስ ቅዱስ ግን የእግዚአብሔር ነው የሚባለው። እግዚአብሔር ነው አይባልም። የእግዚአብሔር ቅዱስ መንፈስ ነው። ለቅዱሳን የሚሰጥ ነው። እግዚአብሔር ላሻው ይሰጣል። በዋናነት የመንፈስ ቅዱስ ዓላማ ለቅዱሳን ማጽናኛ ይሆን ዘንድ ለቅዱሳን የሚሰጥ ነው። አንደኛ ቆሮንቶስ 6:19 ላይ ይናገራል። ሌሎች ክፍሎችም ላይ መንፈስ ቅዱስ እግዚአብሔር ለቅዱሳን የሚሰጠው የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ የእግዚአብሔር ጸጋ እንጂ ከእግዚአብሔር ራሱን የቻለ አቻ እግዚአብሔር አይደለም። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 እመጣለሁ ይሄን ንገረኝ። እዚህ ጋር አውጥቼ ብሪፍ ላድርግና እመጣለሁ። አልረሳውም። ይሄን ንገረኝ። 3 ደቂቃ አስተኝ። አብ ስጋ ሆኗል ወይ? በስጋ ተገልጧል። አብ ስጠኝ። አንደኛ ጢሞቴዎስ 3:16 ክፈትለት ድልይ 16 ይሄው በል ስጠኝ። አብ በስጋ ተገለጠ የሚል ሊስን እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ ይላል። ማን ነው በስጋ የተገለጠው? ቃል ነው። ኦኬ፣ ቃል በስጋ ተገለጠ ይላል እንዴ? አዎ ቃል በስጋ ተገልጧል። የዮሐንስ ወንጌል ምዕራፍ 1 ቁጥር 14። ኦኬ፣ ይሄንን ባይብል ይሄንን ክፍል እሺ፣ ይሄ ግልጽ ነው። እግዚአብሔር በስጋ ተገለጠ የሚል ፕሊስ በእናትህ ሊስን። አሁን እኔና አንተ ነን እያወራን ያለነው ተራ በተራና ካልሆነ ሰዓት ተከፋፍለን እናወራ። በደንብ ኮንሰፕት ላይ ትልቅ ኮንሰፕት ስለማስረዳ ሊስን ፕሊስ። አንተ አብ የምትለው እግዚአብሔርን በሁለት አካል ከፍለ ወልድና አብ ብለህ ስለምትረዳ፣ ቆይ ሊስን ፕሊስ ሊስን። ወልድና አብ ብለህ እግዚአብሔር የምትለው ወልድና አብ በ2% ደረጃ ስለምታይ ለአንተ እግዚአብሔር ወልድ ያልከውና አብ በስጋ ተገለጠ የሚል ስጠኝ። ለምን አታስጨርሰኝም እኮ? እንዳስጨርስ ስጠኝ። የከፈትክበትን ክፍል ከፍቻለሁ። እዚህ ጋር የሚል እያየሁ አይደለም። ይሄ እግዚአብሔር የሚለው እግዚአብሔር አብ ነው። ከእግዚአብሔር አብ ውጭ ሌላ እግዚአብሔር አለ እንዴ? ቃልም እግዚአብሔር ተብሏል እኮ። ኦኬ፣ ቁጥር አንደኛ ዮሐንስ ምዕራፍ 1 ሂድ ክፈተው። መጀመሪያ የከፈትኩበት ላይ አብ በስጋ ተወለደ የሚለውን ስጠኝ። ይሄው እግዚአብሔር እኔ የምለው እግዚአብሔር አብን ነው። ይሄ እግዚአብሔር ነው በስጋ የተገለጠው። ኢየሱስ ክርስቶስ አምላክ አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ እግዚአብሔር አይደለም ወይ? ከእግዚአብሔር አብ የተለየ እግዚአብሔር አይደለም። ኢየሱስ ክርስቶስ እግዚአብሔር አይደለም ወይ? መጀመሪያ በቀጥታ መልስልኝ። ኢየሱስ ክርስቶስ እግዚአብሔር አይደለም? እግዚአብሔር ነው። አብስ በስጋ የተገለጠ እግዚአብሔር ነው። አብስ በስጋ ከመገለጡ በፊት እግዚአብሔር አብ ነው። ክርስቶስ ነው። ጥያቄ አብስ እግዚአብሔር አይደለም? እሺ አንዴት ጥያቄና በጥያቄ ታረጋግጥ። አንተ ጋም ያለውን ቁም ነገር መውሰድ አልችልም፣ እኔ ጋር ያለውንም መውሰድ አልችልም። ተከፋፍለን ወይ በጊዜ ተገድበን ወይ እግዚአብሔር አይደለም ወይ? ጥያቄ እግዚአብሔር 1% ነው። 1% ብቻ አብ እግዚአብሔር ነው። ሊስን ፕሊዝ። ምንም እኮ እንዳወራ አልፈልግም። እኔ እኮ ተለየ ዶክትሪን ይዤ ነው የመጣሁት አይደል? እኔ ስለሱ አይደለም የምጠይቀው። አብ እግዚአብሔር ነው ወይ ብለህ ታምናለህ ወይ? ጥያቄና መልስ። አንተ ወይ እኔን ስማኝ ወይ አንተን ልስማ። 5 ደቂቃ ወሰድና አውራሽ። እየጠየቅኩ ላለሁት መልስ እንድትሰጠኝ ነው። ያንተን እኮ አስተምሮ ስለማቀው እኔን ነው መስማት ያለብህ አንተ። ከዛ ምን መጠየቅ ለመስማት ደግሞ የምጠይቅህን መመለስ ይኖርባል። አብ እግዚአብሔር ነው ወይ? እግዚአብሔር አንድ ነው፣ እርሱም እግዚአብሔር አብ ነው። እኔ ጠየቅኩ አብ እግዚአብሔር ነው ወይ ነው? አዎ። ወልድስ? ወልድ በስጋ የተገለጠ እግዚአብሔር ነው።
መንፈስ ቅዱስስ? መንፈስ ቅዱስ የሕያው እግዚአብሔር እስትንፋስ ነው። እግዚአብሔር አይደለም። መንፈስ ቅዱስ እግዚአብሔር ነው ወይ ነው ጥያቄ? አይደለም። የእግዚአብሔር መንፈስ ነው እንጂ መንፈስ ቅዱስ እግዚአብሔር አይደለም። ማስረጃ አምጣ እንደዛ የሚል። የእግዚአብሔር መንፈስ ነው። ራሱን የቻለ እግዚአብሔር ቢሆን የእግዚአብሔር አይባልም። መንፈስ ቅዱስ የእግዚአብሔር መንፈስ እንጂ ራሱን የቻለ እግዚአብሔር አይደለም። ኦኬ። ስለዚህ መንፈስ ቅዱስ እግዚአብሔር አይደለም፣ አካል የለው፣ የእግዚአብሔር መንፈስ ነው ይላል ቃሉ። የእግዚአብሔር መንፈስ ከተባለ ራሱን የቻለ እግዚአብሔር ነው ልትለው አትችልም። ኦኬ፣ ላውጣልህ ክፍሉ። እሺ፣ ድል ይቀጥል። ዮሐንስ ወንጌል ምዕራፍ 1 ቀደም ወደዛ ብንመለስ ጥሩ ነው። እንመለሳለን። በዮሐንስ ወንጌል እንመለሳለን። ምናልባት እሱ ሊያወጣ ከሆነ ዮሐንስ ወንጌል የእግዚአብሔር መንፈስ እንደ ርግብ ሲወርድ አየሁ ሲል ይሄ እግዚአብሔር መንፈስ በርግብ ሲወርድ የራሱ የተለየ አካል እንዳለው አያሳይም? የእግዚአብሔር መንፈስ ይላላ ከእግዚአብሔር የተለየ እግዚአብሔር አይደለም። የምንድን ነው የሚያሳየው? የምታሳየው ምንድን ነው? ያዝልኝ የእግዚአብሔር መልአክ እንላለን አይደል? ዶክተር ቆይ፣ የእግዚአብሔር መልአክ እንደምንለው ሁሉ የእግዚአብሔር መንፈስ እንላለን። ኧረ ዶክተር ቆይ፣ ኧረ በጌታ በኢየሱስ እሺ፣ ይሄ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣየ ይሄ የእግዚአብሔር መንፈስ ነው አይደለ? ከአንዱ አብ ጋራ ያለው መንፈስ ነው አይደለ? ሃሎ ዶክተር፣ ፖይንቱን ለምን ሚስ ታደርጋለህ? የእግዚአብሔር መንፈስ እንጂ የእግዚአብሔር መንፈስ እግዚአብሔር አይደለማ። የእግዚአብሔር መንፈስ እግዚአብሔር አይደለም። እኔ እግዚአብሔር ነው አላልኩም። ቀስ በላ የእግዚአብሔር እያልክ ሌላ እግዚአብሔር የጠራ ነው። አንተ ሰው ቀስ በል እንጂ ረጋ በል። እንዴት እንደመጣው ስለገባ ነው። የእግዚአብሔር መንፈስ ይህ ከእግዚአብሔር ጋር ያለ መንፈስ ነው አይደለ? እግዚአብሔር ነው አላልኩም። አሁን እኔ ይህ መንፈስ የእግዚአብሔር መንፈሱ ነው አይደለ? ሚውቱን አንሳው ዶክተር፣ ሚውት አንሳ ዶክተር፣ ሚውት አንሳ። የእግዚአብሔር መንፈስ ከእግዚአብሔር የሚሰርጽ ነው እና ከእግዚአብሔር ጋር ያለ ነው። ራሱን የቻለ አቻ እግዚአብሔር አይደለም። አላልኩም። ስነ ስርዓት አድርግ። አንተ ምን አይነት ሰው ነው? በቃ አላልኩም። ስማኝ፣ አላልኩም በል አልኩኝ። እኔ አላልኩም። በቃ አላልክ እኮ መንፈስ ቅዱስ እግዚአብሔር ነው ለሚል ማስረጃ ነው ማቅረብ ያለብህ። አላልኩም። ዝም ብለህ ተቀመጥ። የሐዋርያት ሥራ ምዕራፍ 5 ላይ እንሂድ። አዳምዬ፣ እሺ አመጣለሁ። አዳምዬ አመጣለሁ። እሺ ግድ የለም ከፍታለሁ። ቆይ አንድ ጊዜ። ይሄ የእግዚአብሔር መንፈስ ከእግዚአብሔር አብ ጋር ያለ መንፈስ ነው አይደለ? ዶክተር፣ የእግዚአብሔር መንፈስ ይሄ እግዚአብሔር መንፈስ ከእግዚአብሔር ነው የሚሰርጽ አይደለ? የሚወጣ ሰረጸ ማለት ወጣ ማለት ስለሆነ ሶርሱ እግዚአብሔር ነው፣ ምንጩ እግዚአብሔር ነው። ራሱን የቻለ የወጣው መንፈስ ግን ራሱን የቻለ እግዚአብሔር አይደለም። የሚወጣው መንፈስ ከእግዚአብሔር ነው። ዝም ብለህ ተቀመጥ። አላልኩህም እኮ የሚያወጣው እግዚአብሔር ነው። የሚያወጣው ነው እንጂ እግዚአብሔር የሚወጣው አይደለም። አላልኩም። የሚያወጣው እግዚአብሔር ራሱ አብ ነው አይደለ? አብ ማለት እንችላለን ሳይሆን አስረግጠህ ተናገር። እሺ አንዴ እንችላለን የሚባል ቋንቋ ከዶክተርኛ አልጠብቅም። አንዴ ላስረዳ። አልፈልግም፣ እንድታስረዳኝ አልፈልግም። እግዚአብሔር አብ የምንለው ያ እግዚአብሔር በጊዜ ካልተገደብን መግባባት አንችልም። 5 ደቂቃ ስጠኝ፣ 5 ደቂቃ ውሰድ። በቃ መግባባት አልቻልንም። የመጣሁበትን ባለም አንደኛ ነኝ ስትላለህ እናንተ የሰውን የተለያየ ቪው ልታስተናግዱ አይደለም የተዘጋጃችሁት። እኔን ስማኛ። እኔ እኮ አዲስ አንተ ሰምተህ ማታውቀውን አስተምሮ እያመጣው ስለሆነ ስማኝ፣ መጀመሪያ ስማኝ፣ ከዛ በኋላ ተቸኝ ጠይቀኝ። አላልኩም እኔ ቆይ ስማኝ፣ በቃ ዝም ብለህ ስማ፣ በቃ ዝም ብለህ ስማ። ያልኩህ ምንድን ነው? ይህ የእግዚአብሔር መንፈስ የራሱ የሆነ አካል የለውም። ከአብ የሚመጣ መንፈስ ብለህ ለምን ትጨምራለህ? ራሱን የቻለ ከሆነ የእግዚአብሔር መንፈስ እንጂ እግዚአብሔር አይለውም። ታዲያ እና እኔ እግዚአብሔር ነው አላልኩም። ምንድን ነው ይህ ሰውዬ የሚቀላቅለው? እና መንፈስ ቅዱስ እግዚአብሔር ነው ብለህ ነው ቅድም። በቃ ታዲያ ካላልክ
ዳም በእግዚአብሔር ቆይ ልንገራችሁ ተው ግድ የለም እንዴት እንደመጣው ስለገባው ነው እሱ የመጣውበት አመጣጥ ስለገባው ነው ይህ የእግዚአብሔር መንፈስ እግዚአብሔር ነው የሚል ማስረጃ አላማጣ ራሱ እግዚአብሔር አይደለም ግን ከእግዚአብሔር ያለ ነው አይደል ከእግዚአብሔር የሚሰርጽ መንፈስ ራሱን የቻለ ከእግዚአብሔር የተለየ አካል ያለው አምላክ ነው አይባልም ነውር ነው አዎ አልኩ እኮ ላንተ ሰጠው በቃ ይሄ ግን ከማን ጋር ይህ መንፈስ ከማን ጋር ነው ያለ ምንድነው ጥያቄ ምንድነው መንፈስ ቅዱስ እግዚአብሔር ነው ብለህ ማስረጃ አቅርብ ይኸውልህ አላልኩም መንፈስ ቅዱስ እግዚአብሔር ነው ብለው ከአብ የተለየ ከወልድ የተለየ ከአብ የተለየ ከወልድ የተለየ ፐርሰን ነው ብለህ አስረዳ አላልኩም እና ታዲያ ጊዜ እያቃጠልክ ነው አላልኩም ብለህ ጊዜ ለምን ታቃጥላለህ የጠየቁን መልስልኝ ይህ የእግዚአብሔር መንፈስ የአብ መንፈስ ነው አይደል መንፈስ ቅዱስ እግዚአብሔር ነው የሚል ማስረጃ አምጣ የእግዚአብሔር እያልክ እግዚአብሔር አትበለኛ የእግዚአብሔር እያልክ ነው የምንድነው የሚያሳየው ታውቃለህ የምንድነው የሚያሳየው የእግዚአብሔር መንፈስ ራሱን የቻለ እግዚአብሔር ነው የሚል ማስረጃ አምጣ ማስረጃ ማቅረብ አልቻልክም የእግዚአብሔር መንፈስ ራሱን የቻለ አሁን አላልኩም የጠየቁን መልስልኝ የአምላክ መንፈስ አምላክ ነው አላልኩም የአምላክ መንፈስ አምላክ ነው የሚል አምጣልኝ አንተም ብሎ ዶክተር መንፈስ እግዚአብሔር እንደሆነ ሙጣ አዳም እንዴት እንደመጣው ላሳይ ቆይ እየው እንዴት እንደመጣውበት ያለ ምን መሰለ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ ነው ሰማያት ተከፍተው የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አለ ሃይ ዶክተር ከዛ የእግዚአብሔር መንፈስ ሚለው እንደ ርግብ ሲል ከአብ የተለየ አካል እንዳለው አያሳይም ወይ ይሄ እግዚአብሔር መንፈስ ስለው አይ የእግዚአብሔር መንፈሱ ነው ከአብ ነው የሚወጣ አለኝ በጣም ጥሩ ከአብ የሚወጣው መንፈስ በእርግብ አምሳል በማን ላይ መጣ በኢየሱስ ክርስቶስ ላይ ከዛስ እነሆ ድምጽ ከሰማያት መጥቶ ደግሞ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ እንዴ የአብ መንፈስ ከሆነ ይሄ እንዴ አብ እንዴት በሰማይ በደመና ሊሆን ይችላል አይ ዶክተር አንተም ብሎ ዶክተር አዳምዬ ላሳድግህ አንተን ስለገባው ነው እሱ እና ይጮሃል ደግሞ እዚህ ላይ አዳም ይቀጥል አንተ ይቅርታ ሶሪ በጣም ሶሪ እሺ ቤተሰቦች መንፈስ ቅዱስ እግዚአብሔር ነው የሚል መጽሐፍ ቅዱስ ላይ የለም ነው ያለው እንግዲህ እዚህ በሐዋርያት ሥራ ምዕራፍ 5 ከቁጥር 3 ላይ ስንመለከት ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ አለ እንግዲህ ሐናንያ የዋሸው መንፈስ ቅዱስን እንደሆነ ይናገራል ቅዱስ ጴጥሮስ ስለዚህ የተዋሸው መንፈስ ቅዱስ ማን ተብሎ ተጠርቷል ስንል እዛው ዝቅ ብለን ስንመለከተው ሳትሰጠው ያንተ አልነበረም ከሸጥከውስ በኋላ በስልጣን አልነበረም ይህን ነገር ስለምን በልብህ አሰብክ እግዚአብሔርን እንጂ ሰውን አልዋሸህም ማለት እግዚአብሔርን እንጂ ሰውን አልዋሸህም ምክንያቱም ሐናንያ ማንን ነበረ ለማታለል የሞከረው መንፈስ ቅዱስን ማንን ነበረ መዋሸት የፈለገው መንፈስ ቅዱስን መንፈስ ቅዱስ ምን ተብሎ ተጠርቷል እዚህ ጋር ስንል እግዚአብሔርን እንጂ ሰውን አልዋሸህም ብሎ አስቀምጧል ሰው ምን ብሎ ይመልሰዋል ይሄንንስ ምን ብሎ ሊመልሰው መንፈስ ቅዱስ እግዚአብሔር ተብሎ መጠራቱን ያው ቃል በቃል ያስቀምጣል ስለዚህ መንፈስ ቅዱስ እግዚአብሔር አይደለም ያለው ከነ ጴጥሮስ ጋር ሊጋጭ ነው የእግዚአብሔርን መንፈስ ነው የዋሸው ነው የተባለው እግዚአብሔርን ነው እንጂ ነው የተባለው የእግዚአብሔርን መንፈስ የሚል እዚህ ጋር አለ የለም መንፈስ ቅዱስን ዋሸ ተባለ መንፈስ ቅዱስ ማን ነው እግዚአብሔር አለ እዚህ ጋር አያያዥ ቃል መሀል የሚገባ ቃል ምናምን ብትፈልግ በምንም ታምር አታገኝም ይኸው ቃል በቃል ክፍሉ መንፈስ ቅዱስ እግዚአብሔር ነው ይሄ ነው እድሌ ለሞስ ባይወጣ አሪፍ ነበር ይኸው እዚህ ክፍል ላይ ወክሎ በእግዚአብሔር ስም መጣ እግዚአብሔርን ወክሎ ነው የተነገረለት ምናምን የሚባል ክፍል የለውም ክፍል ወንድማችን እዚህ ጋር
የእግዚአብሔር መንፈስ ስለሆነ እግዚአብሔርን ወክሎ ነው የመጣው፣ አብን ወክሎ ነው የመጣው፣ መንፈስ እንትን ወልድን ወክሎ ነው የመጣው ምናምን የሚባል ነገር ምንም ነገር የለውም እዚህ ክፍል ውስጥ። ሰው እንደዛ ወክሎ ምናምን የሚባል ነገር እዚህ ክፍል ላይ በምንም ታምር አታገኝም። ሰው ይሄ ክፍል መንፈስ ቅዱስን እንደዋሽ ይናገራል። መንፈስ ቅዱስ እግዚአብሔር ግን ራሱ ጴጥሮስ ይናገራል። ዋይ ዋይ ደሌ ዛሬ መልካም። አሁን ያሳየው ክፍል ላይ እስኪ የእግዚአብሔር መንፈስ የሚል ስጠኝ። ሰላም ነው መጣው አይደል? እሺ ቢያንስ የተወሰነ ደቂቃ አንተም እኔም በተራ በተራ ማውራት እንዳለብን ይሰማኛል። ከዛ በተረፈ ምንም ጭቅጭቅ አይኖርም። እኔ ፖላይት ሆኜ አክብሬን የገባሁት እናንተም የምናገረውን አክብራችሁ መስማት አለባችሁ። አንደኛ መንፈስ ቅዱስ እግዚአብሔር አይደለም ብያለሁ። መንፈስ ቅዱስ ጸሎት ሰምቶ አይመልስም። ጸሎት አይሰማም፣ ጸሎት አይመልስም። መንፈስ ቅዱስ ግን የእግዚአብሔር ነው የሚባለው። እግዚአብሔር ነው አይባልም። የእግዚአብሔር ቅዱስ መንፈስ ነው፣ ለቅዱሳን የሚሰጥ ነው። እግዚአብሔር ላሻው ይሰጣል። በዋናነት የመንፈስ ቅዱስ ዓላማ ለቅዱሳን ማጽናኛ ይሆን ዘንድ ለቅዱሳን የሚሰጥ ነው። አንደኛ ቆሮንቶስ 6:19 ላይ ይናገራል። ሌሎች ክፍሎችም ላይ መንፈስ ቅዱስ እግዚአብሔር ለቅዱሳን የሚሰጠው የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ የእግዚአብሔር ጸጋ እንጂ ከእግዚአብሔር ራሱን የቻለ አቻ እግዚአብሔር አይደለም። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 እመጣለሁ ይሄን ንገረኝ። እዚህ ጋር አውጥቼ ብሪፍ ላድርግና እመጣለሁ። አልረሳውም። ይሄን ንገረኝ። 3 ደቂቃ ስጠኝ። 3 ደቂቃ ስጠኝ ልለምን። ለምን 3 ደቂቃ እሰጣለሁ? ለዚህ መልስ ስጠኝ። ኦኬ ወደዚህ ልምጣሽ። ሐዋርያት ሥራ ምዕራፍ 5 ቁጥር 2 ላይ መጀመሪያ ደረጃ መሬቱን ሐናንያና ሳጴራ መሬቱን የሸጡት ለማን ነው ፖይንቱ። ማንን ያታለሉት? እዚህ ለእግዚአብሔር ነው። ለእግዚአብሔር ስራ ማንን ያታለሉት? ሸጠዋል። ቆሊስን ለእግዚአብሔር ያታለሉት የጴጥሮስን መንፈስ ስለሸወዱ የሚል አለ። የጴጥሮስን መንፈስ የሚል አለ እዚህ ላይ። መንፈስ ቅዱስ እግዚአብሔርን ወክሎ ይጻፋላ። ምን ችግር አለ? እግዚአብሔርን ነው ያዋሻችሁት ማለት። ጥያቄ የጴጥሮስን መንፈስ ነው ያታለሉት ይላል። ጴጥሮስን ሊሸውዱ አይደል የመጡት? መጀመሪያ ጴጥሮስን ነው እንደ የሸወዱት እነሱ መጥተው እኮ ለጴጥሮስ ነው ያዋሹት አይደል? ጴጥሮስን ነው ወይ የሸወዱት? እዚህ ክፍል ላይ እኮ እግዚአብሔርን ጴጥሮስን ነው ወይ የሸወዱት? ሊስን ፕሊስ አንዴ ስማኛ። አሁን ተራ በተራ ወንድሜ እዚህ ጋር ከፍቼልሃለሁ። እዚህ ጋር እግዚአብሔርን ወክሎ ነው የተጠቀሰው። እግዚአብሔርን መዋሸት መንፈስ ቅዱስን መዋሸት ነው። መንፈስ ቅዱስን መዋሸት እግዚአብሔር ማለት ነው። ግን በአይደንቲቲ ደረጃ አንድ አይደሉም። መንፈስ ቅዱስ ታታልል ከመሬቱን ሽያት ታስቀር ዘንድ ሰይጣን በልብ ስለምን አደራለ? ሰይጣን በልብ ያደረው ጴጥሮስ እንዲዋሽ ነው። መንፈስ ቅዱስን እንዲዋሽ ነው። መንፈስ ቅዱስ እግዚአብሔርን ወክሎ ሊጠቀስ ይችላል። አንተ ፓስተርን ከዋሸ አንተ ፓስተር ጋር መተው ውሸት ከተናገር መንፈስ ቅዱስን እንዲዋሹ ሰይጣን በልብ እግዚአብሔርን ነው ያዋሸው እንጂ ፓስተርን ነው እንዴ? አንተ አንድ ዲያቆን ስትዋሽ እግዚአብሔርን ዋሸ ትባላለህ እንጂ ዲያቆኑን ዋሸ ይባላል? እኔ ስለ ግል ወሬ አልፈልግም። ምን ያው መጽሐፍ ቅዱስ ላይ ነው የከፈትኩልህ። እዚህ ላይ ብቻ ሆነ ካውራ ስለ ግል ወሬ አታውራኝ። እሺ ያወራው እኮ ነው ወይ ጊዜ ወሬ አታውራኝ። ስለ ግል ወሬ አታውራኝ። እሺ ስለ ግል ወሬ አታውራኝ። የምትጨማለቅ ከሆነ ታች ወርደ ቁጭ ብለህ አውራ። መጽሐፍ ቅዱሳዊ ወሬ ከሆነ የምታወራው እዚህ ላይ የተቀመጠውን ግለጥልኝ። የጠየቁ ጥያቄ ሰይጣን ያታለለው በሐናንያ ልብ ውስጥ ያደረው ማንን ይዋሹ ዘንድ ነው? ይስጠኝ እንዳብራራ ጊዜ ስተን ካልሰጠኝ አላወራም። እንካ እዛ ውጣ በቃ። አንተ ሲጀመር ማትረባ ሰው ወረድና ታባርክ። ሲጀመር ቀደም ጀምሮ ስትጨማለቅ ነበር። ለጌታ ቃል ታመኑ። በቃ ለጌታ ቃል ስትታመኑ ያኔ ግቡ። አንተ ደግሞ ውጣ። ድል በድል ካለ ግባ። ድል ምን ብሎ እየተከራከራችሁ እንደሆነ አላገኛችሁትም መሰለኝ። አይ ነው ሁለታችሁንም እየሰማችሁ። አይ መንፈስ ቅዱስ እግዚአብሔር አይደለም ነው ያለው የመጀመሪያው። ሁለተኛ አብ በስጋ ተገልጧል። ሌላ እግዚአብሔር አይደለም። አዎ እኮ እግዚአብሔር የሚለው መጀመሪያ ሲጀመር መንፈስ ቅዱስ እግዚአብሔር አይደለም የተናገረው። እሱ እግዚአብሔር አይደለም እያለ ሲገልጸው ሌላ መሆኑን እያሰበ ነው እግዚአብሔር አይደለም የሚለው።
ሌላ እግዚአብሔር አይደለም ነው። በየመሃሉ ይጥላታል። ሌላ እግዚአብሔር አይደለም፣ እውነትም ሌላ እግዚአብሔር ነው የሚል ቋንቋ የለንም። መንፈስ ቅዱስ አብ የሚባል ሌላ እግዚአብሔር፣ ወልድ የሚባል ሌላ እግዚአብሔር፣ መንፈስ ቅዱስ የሚባል ሌላ እግዚአብሔር አይደለም። አሁን ሌላ እግዚአብሔር ካለመሆኑ የተነሳ እያሰበ ነው እግዚአብሔር አይደለም እያለ ልጁ እየገለጸ ያለው። ግልጽ ነው። መጀመሪያ ላይ ሲጀመር ውይይቱ አብ እግዚአብሔር ነው ወልድ እግዚአብሔር ነው ከተባለ በኋላ መንፈስ ቅዱስስ የሚል ጥያቄ ነበር የጠየቅነው። መንፈስ ቅዱስ እግዚአብሔር አይደለም። እሱ ደግሞ እየቆጠረው ነው። አብ እግዚአብሔር ነው ስንል አብና ወልድን እግዚአብሔር ነው ሌላ አድርጎ እየቆጠረው ነው ሲመጣ እኛ አብ እግዚአብሔር ነው ስንል፣ ወልድ እግዚአብሔር ነው ስንል፣ መንፈስ ቅዱስ እግዚአብሔር ነው ስንል እየቆጠርን አይደለም አይደል? እግዚአብሔርነቱን ሰንድሮስ ኔትወርክ ችግር ትክክል። ልጁ እየቆጠረ ነው ከእናንተ ጋር እየተወያየ ያለው። አይ እየቆጠረ ነው። መቁጠር ውስጥ ራሱ እኮ አይደለም የገባው። አልገባህም መሰለኝ የተናገረው መጀመሪያ ላይ ሲገባ ምን አለ መሰለ? መንፈስ ቅዱስ የእግዚአብሔር መንፈሱ ነው እንጂ መንፈስ ቅዱስ በራሱ እግዚአብሔር አይደለም። ለእግዚአብሔር የሚመጣ መንፈስ እንጂ መንፈስ ቅዱስ ራሱ እግዚአብሔር ተብሎ ሊጠራ አይገባም ነው እያለ ያለ። ገብቶኛል ሰንድሮስ። ይሄ ከምን መሰለ? ይሄ አሁን አገላለጹ የመጣው እግዚአብሔር አንድ አካል ነው የሚል እምነት አለው ይሄ ሰው። እግዚአብሔር አንድ አካል ነው የሚል እምነት አለው። እኛ አንድ እግዚአብሔር ሶስት አካል ነው እንደምንለው እግዚአብሔር አንድ አካል ነው የሚል እምነት አለው። ኦንሊ ጂሰስ ነው የሐዋርያት ነው። ስለዚህ እግዚአብሔር አንድ አካል ነው ብሎ ስለሚያስብ አብ ወልድ መንፈስ ቅዱስ ስንለው ይቆጥረዋል። ሁለተኛ ቃሉን ደጋግመ እየሰማው ስለነበረ ነው ጭንቅ ጆሮ ላይ የሚከተው ሌላ እግዚአብሔር አለ። አሁን አንተ መንፈስ ቅዱስ እግዚአብሔር ነው ስትለው አብ አለ አንዱ እግዚአብሔር፣ ከዛስ ሌላ ደግሞ መንፈስ ቅዱስ እግዚአብሔር አለ እያልከው አርጎ ነው እየቆጠረ የሚሞግትክ። በነገራችን ላይ የሐዋርያት ትምህርት የሚፈርሰው በዚህ ቃል ነው እና ወይ ምራኪል እንግዲህ የሁለታችሁ ነው ማለት ነው። ታች ላይ እኮ ትሰማለህ ነው የሚሉኝ። እኔ በቃ የእናንተ ነው የማይሰማው። ለምን ትሰማለህ? አሁን ጥሩ ነው። በቃ አሪፍ። በቃ ቶሎ ኮፒ ሊንክ አድርጉት፣ ሼር አድርጉት ቶሎ። እንደው ዝም ብለን የሐዋርያት ትምህርት ገባን እንጂ ፕሮቴስታንት አንድ ቁጥር ጻፉና እንትን ላኩ። ብርሃን አቤል በላይ እኮ የኛ ልጅ ነው ይመስለኛል። ሰላም አቤል፣ እግዚአብሔር ይመስገን። ድምጻችሁን ከፍ አድርጉትና በጌታ ስም ከፍ አድርጋችሁ አውሩና። ሰላም መምህር፣ እንዴት ቆዩ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አንተ ከኦርቶዶክስ አይደለ እንዴ? አይደለም፣ ወንጌል አማኝ ነኝ። በጣም ጥሩ፣ ወንጌል አማኝ ነን። እሺ እንድንድን ምን እናድርግ እያልን ነው እኛ አሁን? የወንጌል አማኝ ስትል የትሽ የት ንገረኝ። የት? መካነ ኢየሱስ። ጥሩ ነው። ሰው ለመዳን ምን ያስፈልገዋል? ለመዳን ያው አሁን እርሶ ያወጡት ለሳውን ሐዋርያት ሥራ ቅድም ያዩ ነበር 16 ላውጥቶ ነበሩና ያ መቶ አለቃው የጠየቀው ጥያቄ አለ። ለመዳን ምን ማድረግ እንዳለበት ጠይቆ ነበረ። በኢየሱስ ክርስቶስ ማመን ነው ለመዳን ማድረግ ያለብን። መጀመሪያውም መጨረሻው ለመዳን ማመን ብቻ ነው። አዎ ማመን ነው። ያመነ ሰው ደግሞ ያው የሚሰራቸው ስራዎች አሉኛ ስላመን በሱ ስለሆን። አንተ መካነ ኢየሱስ ነህ? አዎ። አትልም ወይ? ቆይ ንገር። አትልም? ና ሚውትን አንሳ። አትልም ወይ? መካነ ኢየሱስ
ኦኬ መካነ ኢየሱስ ጥምቀት ለድነት አትልም ወይ? ይሄን አትቀበልም እሷ? አይ አልተማርኩም። ምን አሁን የደቀ መዝሙር ትምህርት አለኛ ጋር መካነ ኢየሱስ ላይ ወደ ቆራቢ አባልነት ሳንገባ በፊት ይሄ ምን ይላል? ያመነ የተጠመቀ ይድናል። ሻልከ እኮ ተቀበልን እኮ። ያ የእግዚአብሔር መንፈስ መገኛው ምንጩ ማን ነው ነው እኮ እኛ ጥያቄያችን። ምንጩ ማን ነው? አብ አይደል? ነው አይደለም? እግዚአብሔር አብ ደግሞ በሁሉ የሞላ ነው ብለህ መንፈስ ቅዱስ በርግብ አምሳል በኢየሱስ ክርስቶስ እንዲያርፍበት ላከው ማለት ዶክተርነትን ጥርጣሬ ውስጥ ነው የሚከተው። ማርያም አይሆንም ዶክተር ለመጨረሻ ጊዜ ይግባና ከበሱ ጋር ያወራ። አራራ ተይ እንዳታስገቢ ወዳ ልባችን ነው የሚደርቅ። እሱ እኛ አንድ ጥያቄ ስንጠይቀው ሌላ ቦታ ምን እንሄዳለን? ችግር የለብንም እኮ እንሄዳለን። ግን መልስ ስጠኝ። ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ያ የእግዚአብሔር መንፈስ አንተ ባልክበት በመጣህበት ነው። በመጣህበት አመጣጥ ግን ያ የእግዚአብሔር መንፈስ መገኛው የት ነው ነው? መገኛው የት ነው? ምንጩ የት ነው? እሱ ነው የፈለኩት እኮ ዶክተርዬ፣ እሱ እንድትመልስልኝ ነው የፈለኩ። መገኛውን ምንጩን ከነገርከኝ ኦፍ ኮርስ በቃ እንግባባለን። አንተና እኔ ምንም ችግር የለም። ከዛ በኋላ እዛው ታች ላይ ጥያቄው አለው። እዛው ታች ላይ ኦኬ። ፕሮቴስታንት ካላችሁ ነው